የጃሃር ጦርነት ኢትዮጵያ ላይ በሚታወጅበት ጊዜ ሳምንት ባልሞላ ጊዜ ከሌሎች የሰራዊታችን ክፍል ጋር ተቀናጅተን እስከ ህንድ ውቅያኖስ ድረስ ገብተን ጠላትን ድል አድርገን ለሌሎች እግረኛ ሰራዊቶቻችን አስረክበን ስንመለስ አልሸባብ እንደገና ተደራጅቶ እዛ የነበሩ የኛን የእግረኛ ክፍለ ጦሮቻችንን ከቦ የምንንቀሳቀስበትን መንገድ በሙሉ በግሬደር ቆርጦ ሰው ወገን መድረስ እንዳይችል አድርጎ በኮንፊደንስ ውጊያ የጀመረበት ሁኔታ ሲገጥመን ኮማንዶ ኃይላችን እዚህ ነው የነበረው ኢትዮጵያ ውስጥ ኦሬዲ አስረክበን ወጥተናል። በቅስፈት ግማሹን በአውሮፕላን ግማሹን በምድር አድርገን በፍጥነት ደርሰን እሱ የቆፈረው መሬት ተሻግረን የከተማ ውጊያ በማድረግ የተከበበውን ሰራዊታችን ከከበባ ማስወጣት ብቻ ሳይሆን ሞቃዲሾን ሶማሌን ነጻ አውጥተን የሶማሌ መንግስት እና የሽግግር መንግስቱ በወቅቱ እግር እንዲተክል ያደረግንበትና ለዓለምም ህብረተሰብ በደንብ ያሳየበት ወገንን ያኮራ ጠላቶቻችንን ደግሞ እያሳፈረ የመጣ ክፍል ነው። በሄሊኮፕተርም ጭምር ተጠቅመን ራስ ካምፖኒን የሚያክል የአልሸባብ መሰልጠኛ ማዕከልን ገብተን ደምስሰን በፍጥነት በዛ ሄሊኮፕተር ደግሞ ተመልሰን መተን ዓለምን ጉድ ያሰኙት ትላልቅ ገድሎችን ፈጽመናል።